አባዬ ወይ ልጅ ቆይ ለምን ዋሸኝ? ደግሞ ምንድነው ዋሸው? ስለ ትሁት ደግሞ ስለ ትሁት ምን ብዬ ነው ዋሽ? ፍቅረኛ አላት ብለህ ነዋ። አንዴ ቆይ አስተዋወቀች ምናምን አላልክ? እና አንተ ስለምን ዋሽ? እኔ ደግሞ ምንድነው ዋሸው አባዬ? ትሁት እንደምታፈቅራት ማ እኔ ካሌብ ነኝ ትሁትን ማፍቅራት? እኔ አይደለሁም ያልኩት የኔ ልጅ። አይንም ጥርስም ሁሉ ነገር ይናገራል። ትሁትን ከእህትነት ያለፈ ነገር አስቤያትም አላውቅም። እንደዛማ ከሆነ የትሁት ፍቅረኛ መያዝ ሊረብሽ አይገባም። አሃ እንደዛ ነው። ስለዚህ ትሁትና ካሌብ ፍቅራቸውን እንዲቀጥሉ ብናደርግስ? ትሁትዬ እኔ ምንም ማድረግ አልችልም። ወረቀቱን ቀድጄ ልጥለው ነው። ያገኘ ሰው ደግሞ ገጣል ነው። እኔ ምንም ማድረግ አልችልም። ካሌብ እንዴት ዋልክ? እንዴት ዋልሽ? እሺ ካልሽ ፊልም እኔ እሺ ደስ ይላል። ትሁት እስከ ዛሬ የተናገርኩሽ ነገር ለአንቺ በማሰብ እባክሽ ይቅርታ አድርጊልኝ። እሺ እንችላለን። ባሌ ወራዳ ነሽ። ባልሽ እንዴት አንቺ እያለች ቤት ውስጥ በአንዲት ሴት ፍቅር ይወድቃል? እሺ ምን ላድርግ? ጭራሽ እኔ ነኝ የምታደርጊው ነው የምነግርሽ። ትሰምኛለሽ? ይኸውልሽ አንቺ ልጅ ሴት ልጅ ጥበበኛ ናት ይባላል ነው ወይስ አንቺ ጥበቡ ሲታደላቸው አልነበርሽም? ትሁት ድራማ በክፍል 51 እና እንዲሁም ደግሞ አሁን ላይ ለሚከሰተው ብለን ለምናስበው 52 ላይ እጅግ በጣም ብዙ ትዕይንቶች ይታያሉ ብለን ተስፋ እናደርጋለን። ከዚህ መካከል አባባ እንግዲህ ድጋሚ ጣፋንታቸው ወደ እገታ ሆኗል ማለት ነው። ትሁት የሚያባርራትና አንድ የሚያሳድዳት ሰው አለ። እሱ ደግሞ ማን ነው? በዛም ላይ ደግሞ ሌላው ነገር ደግሞ አሁን ላይ አዲሷ ቲና ተዋወቋት እያለች ለራሷ እንግዲህ መስፈርትና ስም አውጥታለች ማለት ነው። አዲሷ ቲና ማናት? ምንድነው አላማዋ የሚለውን ነገር አሁን ላይ አንግባ ያለችው ገንዘብና ገንዘብ ከመጀመሪያው በተሻለ ሁኔታ ከሌላ ሰው ጋር ትሁትን ከሚያሳድዳት ሰው ጋር አብራ ስራ ጀምራለች። አዲሷ ቲና እኔ አዲሷ ቲና ነኝ እያለች ለራሷ ስም ሰጣለች ማለት ነው። አባባ በዚህ ሰዓት ላይ ለካሌብ ለልጃቸው አንድ ነገር ነግረውታል። ምንድነው የነገሩት? ትሁትን እንደሚያፈቅራትና በአይንህ፣ በጥርስህ፣ በሰውነት አካልህ የምትናገረው ንግግር አለ። አንተ ምን አገባህ? ካልፈለካት ለምን የፈለገችውን አታደርግም? በማለት ነፃነቷን እየተጋፋሃት ነው በማለት ለካሌብ መልስ ሰጠውታል ማለት ነው። ምክንያቱም ደግሞ ካሌብ በጣም ፍቅር ይዞት ከትሁት እያለ መናገር ፈርቶ ግን ምንም ቢሆን ያኔ እሷ ሰራተኛ በመሆኗ ብቻ እሱ ደግሞ አሰሪ ስለሆነ የበታችነትና የበላይነት ስሜት እንዳይሰማት ፈልጎ ወይም ለራሱም ሀሳብ አስቦ ሊሆን ይችላል። በዚህ አጋጣሚ ላይ ላልናገር ብሎ ሼም ይዞት ያለው ማለት ነው። ሌላው ደግሞ ቲናና እንዲሁም ደግሞ የቲና አጋች ሁለቱም ተባባሪዎቿ ዛሬ ላይ እንግዲህ ሁለቱም ቦክስ እየገጠሙ ይገኛሉ። ምክንያቱ ደግሞ ይሄ ቦክስ የሚገጥሙበት ምክንያት ወይም የሚደባደቡበት ምክንያታቸው እንግዲህ ሁለታቸውም ገንዘብ ጥቅም የሚያገናኛቸው ይመስላል። አሁን ላይ ትሁትን ፈላጊዋ ከክፍለ ሀገር ድረስ የመጣ ሲሆን አሁን ላይ ትሁትን የሚፈልግበት መንገድና እንዲሁም ቲና የተገናኘችበት መንገድ አሳማኝ ሆኖላታል። ቲና እጅግ በጣም መሰሪና አደገኛ ባህሪዋን ደብቃ አሁን ላይ ትሁትን ለመጉዳት ቆርጣ ተነስታለች። ትሁትን አሳልፋ ልትሰጥ እሷም ደግሞ በምትኩ ደግሞ ሌላ ነገር እንዲደረግላት ጠይቃለች። እሱ ምንድነው? የካሌብ ንብረት ወደ እኔ እንዲሆን የካሌብን አባት ማስወገድ አለብኝ፣ ያለበለዚያ የካሌብ ንብረት ወደ እኔ ሊሆን አይችልም፣ የካሌብ ሳንቲም ወደ እኔ ሊመጣ አይችልም። ስለዚህም ደግሞ ያንን ነገር ማድረግ የምችለው አባትየው ሳይኖሩ ሲቀሩ ነው፣ በህይወት ከሌሉ እሳቸው ግዴታውን እሱ ይወርሳል በማለት እንግዲህ አባትየው ላይ እያሴረች ትገኛለች ማለት ነው። ቲና ከመጀመሪያም ጀምራ እስከ አሁን ድረስ ምንም አይነት የተማረችው ነገር የለም።
አስመስላ አሁንም ከነሱ ጋር ተለሳልሳ ቀርባቸዋለች። ምክንያቱ ደግሞ ያሰበችውን አላማዋን ለአንግባ እስከ መጨረሻ ጥግ ድረስ ለመሄድ እያሰበች ትገኛለች ማለት ነው። የሄደችበት ሁሉ ጀምራ ስትጨርስ ፍጻሜው ያማረላት ስራ ባይኖራትም አሁንም ድረስ ተንኮልና ክፋቷን እንደሆነ ገፍታ ቀጥላበታለች። ትሁት የጻፈችው አንድ ወረቀት ነበረ። ያንን ወረቀት ከፊት ለፊት አባባ የሚቀመጡበት ቦታ ላይ ወሮራላቸዋለች። ትሁት አልሄደችም። ትሁትን እሷን ለምና እንዲሁም ወደ የምትሄድበት ቦታ እንዳትሄድ ከአንድ ሰው ጋር ቃል በተግባባችው መሰረት ቲና ትሁትን እኔ እንደ እህት ሆንሻለሁ፣ እኔ እንደ ቤተሰብ ሆንሻለሁ፣ ከአሁን በኋላ የትም ቦታ አትሄጅም እንዲህ ብላ በማለት በጣም በሚያሳዝንና በተቅለሰለሰ በለሰለሰ ድምፅ ትሁትን አሳምናት ከቤት እንድታድር ወጣ እንዳትሄድ አድርጋታለች። ይሄ ደግሞ ለራሷ እቅድና አላማ ነው። ምክንያቱም ደግሞ አሳልፋ ልትሰጣት ስለሆነ ይሄንን ካላደረገች እሷ ላይ የሚደርስባትን ጫናና እሷ ላይ የሚደርስባትን ቅጣት ስላሰበች ትሁትን ከቤት እንዳትወጣ አድርጋታለች። ሌሊት ስትጠብቃት ስለነበረ ያንን ወረቀት ተቀብላ እሷም ቀዳዳ አባባ የሚቀመጡበት ቦታ ላይ ወርረዋለች። ድሮም ባዳ በማለት አባባ እኛስ ለምነናት እምቢ ብላ አሁን ላይ በፍቅር ስትባል እንዴት እንደዚህ ታደርጋለች በማለት እጅግ በጣም አባባ ስሜታቸው ተነክቶ የሚያነቡትን መጽሐፍ ከድነው የያዙትን ወረቀት ይዘው እሳቸውን በደጅ ወጣው ነበር ሲሄዱ ያየናቸው። በዛ ሰዓት ነበረ ጠላታቸውን እንደተከተላቸው ያላዩት። ምክንያቱም ደግሞ ቲና ያዘጋጀችላቸውን ቲና ለሳቸው የሚሆነውን ነገር ነው ብላ ያዘጋጀችውን ነገር ምንም እሳቸው ያወቁት ነገር ባለመኖሩ ምክንያት አሁን ላይ አባባ አደጋ ውስጥ ገብተዋል ማለት ነው። አባባ እንዴት ሊያመልጡ ይችላሉ? ወይስ ደግሞ አባባ በምን አይነት ተአምር ከያዘው ስለት ሊያመልጡ ይችላሉ? እውነት እሳቸውን አስወግደው ትሁትን ሊያገኙ ነው? ወይስ ደግሞ ካሌብ ትሁትን አፍቅሯታል የሚለውን ነገር ቲና ከመስኮት ላይ ተደብቃ ስታዳምጥ ነበረ። ምክንያቱም ይሄ ደግሞ አናዷታል። ትሁት ለምን በወንዶች ትወደዳለች? ትሁት ለምንድን ነው በሌሎች ወንዶች እየተወደደች ያለችው የሚለው እጅግ በጣም አንገብግቧት ስለነበረ እሷ ከኔ በምን ትበልጣለች? ሁሉም ወንዶች ለእሷ ለምንድን ነው እሷን የሚመርጡት? እያለች ቲና እየተቆረቆረች ነበር። እኔ ጸባይ የሌለኝ እኔ መጥፎ ነኝ እያለች ራሷንም እየወቀሰች ስለነበረ የገባትን ያክል የቀናችበትን ያክል አሁን ላይ በትሁት ላይ ማድረግ ያለባትን ነገር አድርጋ ካሌብን በእጇ ስራ አጥምዳ እንደገና ደግሞ ሀብታቸውን ንብረታቸውን የሚገባኛል ያለችውን ገንዘብ ሁሉ ጠራርጋ ለማውጣት እንግዲህ ልቧ በትዕቢት ተነፋፍቷል ማለት ነው። ቲና እውነት ቢሳካላት ሁሉም ነገር ቢሆንላት ሁሉንም ሀብት ቢሰጣትና እና አባባን ጎዳና ብትጥላቸው የተሻለ ነው፣ ምርጫቸው ነው። አባባም ወንጀለኞችን ለህግ አሳልፎ ከመስጠትና ለህግ ፍትህ ከማስመጣት ይልቅ እነሱም ወንጀለኞቹን እየተባበሩ ማለት ይቻላል አባባ። ምክንያቱም ደግሞ ወንጀለኛን እንደ ወንጀለኛ ሲቀጣ ነው ሊማር የሚችለው። ወንጀለኛ ሁልጊዜም እየተለቀቀ ከጥፋቱ ላይ ምንም ሳይማር ወይም ደግሞ ምንም አይነት ነገር ክልከላ እገዳ ሳይደረግበት በነፃነት እንዲኖር እየተደረገ ነገ ሌላ አዲስ ወንጀል አለመፈጸሙ በምን እርግጠኛ ሊሆኑ ይችላሉ? እነሱ ይሄንን ነገር ለፖሊስ ከማመልከት ይልቅ እነሱ የተሻላቸው አዲስ ነገር መፍጠር ነው። ስለዚህ አባባ እንግዲህ በአሁኑም በድጋሚ ወጥመድም ውስጥ ገብተዋል ማለት ነው። የአሁኑ እስከ ሞት ሊያደርሳቸውም ይችላል ማለት ነው። ምክንያቱም ደግሞ የያዘውን ቢለባ በተናደደ በእርግጠኝነት እሳቸውን እንደሚያጠፋ ወይም እሳቸውን እንደሚያጠቃ እርግጠኛ ነኝ። ምክንያቱም ልጁ እሳት ለብሷል። ትሁትን ነክቶበታል። ልጃቸው ደግሞ ትሁትን ነካበት ማለት ደግሞ እጅግ በጣም ተናዶ አይኑን አፍጥጦ እሷን ራሱ ይሄን ነገር እንዲደረግ እንዴት ለባለቤትሽ ፈቀድሽለት በማለት እጅግ በጣም በሚያናድድና ስሜቱ እሳት ሆኖ በተቃጠለ መንፈስ ሲያናግራት ነበር የትሁት አጋች። ዳኒና ኤዱ በአሁኑ ሰዓት ላይ እየተራራቁ በመጡበት ሰዓት ሁለታቸውን በናፍቆት ተንገብግበዋል። ይሄ ማለት ደግሞ ዳኒ ለእሷ ያለው ስሜት፣ እሷ ለእሱ ያለው ስሜት እጅግ በጣም ከመውትሮ የተለየ በጣም የበለጠ ሆኗል። ምክንያቱም ደግሞ እሷም እሱን ፍለጋ እሱም እሷን ፍለጋ የሚወጡበት መንገድ እንደተነፋፈቁ ያሳያል። ግን ፊት ለፊት ሲገናኙ አሁንም ኩርፊያዋ አልወጣላትም ኤዱ።
ምክንያቱም ደግሞ ዳንኤል የረጅም ጊዜ ፍቅረኛዋ እንዲሁም በትዕግስትና በታማኝነት የተጠባበቁ ቢሆንም በመሀል ላይ ዳኒ እጅግ በጣም ብዙ አስጸያፊ ነገሮችን ለኤዱ ሲል ዋጋ ከፍሎበታል። ምክንያቱም ይህንን ፍቅሩን ላለማጣት ብሎ እሷን አንደላቅቄ ያኖራታለሁ፣ የተሻለ ህይወትና ኑሮ ይገባታል የኔ ልዕልት እያለ እሷን ለማኖር ሲል የሌላ ሴት ቤት የባለትዳር ቤት ገብቶ የትዳሩን ሚስት ባለቤቷን ሲያማግጥ ነበረ። በዚህ መካከል ላይ ነበረ ብዙ ችግሮቹ ተፈጥረው የነበሩት። ከቲና ጋራ ረጅም ዓመታትን ወይም ረጅም ጊዜያትን ከእሷ ጋራ ጊዜውን እያሳለፈ ለኤዱ ገንዘብ ለማምጣትና የተሻለ ህይወትን አኖራታለሁ በማለት ባለትዳሮች ላይ ከመሃል ገብቶ እጅግ በጣም ሲረብሽና ሲበጠብጥ የኖረ፣ አሁን ላይ ግን በዛ ስራው ተጸጽቶና አፍሮ ተሸማቆ አባባንም ሆነ ኤደንን ሁላቸውንም ይቅርታ ጠይቆ ወደ ራሱ የተመለሰ ይመስላል። ከዚህ በኋላ ዳኒ መጥፎ ስራና መጥፎ ባህሪ ላይ ኖረው ለራሱ ቃል ገብቶ አባባንም ቃላቸውን አክብሮ እየኖረ ይገኛል አብሯቸው። አሁን ላይ ኤዱና ዳኒ እየተለያራራቁ የመጡ ቢሆንም በመካከል ላይ ግን ዳኒን ለማስቀናት አስባ ከካሌብ ጋራ እጅግ በጣም ሌላ ዓለም ውስጥ ገብታ ነበረ። ምክንያቱም ደግሞ አንዴ ሲሻት መኝታ ቤት፣ ሲሻት ናንደንስ፣ ሲሻት ደግሞ የሆነን ነገር እናድርግ በማለት የዳኒን ለማስቀናት ካሌብን እጁን እየጎተተች ሳይፈልግ በግዱ ብዙ ነገሮችን ለማድረግ ከፊት ለፊታቸው ተገደው ነበረ። ይሄ ማለት ደግሞ ከካሌብ ላይ ካሌብ እንዲሁም ደግሞ ኤደን ፈልገውት ሳይሆን እሱን ለማስቀናት እንዲሁም ደግሞ ቲናን ለማስቀናት አስበው ነበረ። ዞሮ ዞሮ አሁን ላይ ግን እየተፈላለጉ የመጡ ይመስላሉ። ዛሬ እሷ እነሱ ቤት መጣ ነበር እና አባባ ቤት ስትመጣ አናቅፏት እንደወደቀች ለመምሰል ስትል ብድግ ብሎ ከቆመችበት እንደ ታይታኒክ ፊልም ነበረ የተጣበቀችበት። ምክንያቱም ደግሞ እጅግ በጣም ደንግጦ ደስ ብሏት አፍረው ተፋፍረው ሁለታቸውም እንደ አዲስ ፍቅረኛሞች ወይም ደግሞ አዲስ ሆኖ እንደተገናኙ ተፈላልገው ልክ እንደዛ በመምሰል ደንግጦ እሱን ጥሏት ሲወጣ ነበር ያየነው። ምክንያቱም ደግሞ ፍቅር ያሸንፋል። ከሁለቱ መካከል ከባድ የሆነ ፍቅር ስላለ እሱም ትናንት ከጥፋቱ ተመልሶ ዛሬ ላይ እጅግ በጣም የሚናፈቅና የሚያምር ፍቅራቸውን ለማስቀጠል አንድ እያሉ ነው ማለት ነው። መቼ ይሆን አብረው የሚኖሩት? ማን ነው የሚድራቸው? መጨረሻውስ ምን ይሆን የነሱ? አሁን ላይ ትሁት አንድ ሰው እያባረራት እንደነበረ እና የሚያባረራትን ሰው ሽሽት ስትሮጥ ነበረ። እየሮጠች እያለ አላየችውም። ካሌብ ከፊት ለፊቷ መጥቶ ከፊት ለፊት ተጋጭተዋል። ይሄ ደግሞ ማለት ደግሞ ካሌብ አዲስ አጋጣሚ አግኝቷል። ምክንያቱም እሷን በፍቅር እየተጎዳ ነው። ምሳ ስታቀርብ፣ እጃቸውን ስታስታጥብ፣ ቡና ስትቀዳ አይኑ ሲንከራተት አባባም እያጨለቁ ሲያያቸው ነበረ። ምክንያቱም ደግሞ የእነሱ ፍቅር እሷም መጀመሪያ ፍቅራው ፍቅሯን ለመግለጽ ብትፈራም የቤት ሰራተኛ ስለሆነች አሁን ላይ ግን እሱም ለእሷ ያለውን ስሜት ለመናገር የበታችነት የተሰማው እየመሰለው ይሁን ወይም ደግሞ እሷን በማክበርና ፍቅሩን ከበላይ አድርጎ ስለተቀመጠ ይሁን ባይታወቅም ፍቅሩን ለመግለጽ አልፈቀደም። አባባም ሲጠይቁት ኧረ በጭራሽ ነበር ብሎ መልስ የሰጣቸው። ምክንያቱም ደግሞ ያላፈቀራት ለማስመሰል ነገሮችን ሲያስተካክል አይተናል። ውድና የተከበራችሁ ቤተሰቦቼ ሁላችንም ይህንን ድራማ አይተነው ይሆናል። ግን ደግሞ ከዚህ ድራማ ልንማረውም ልንተውም የሚገባ ብዙ ነገሮች አሉ። ክፋት እንደሚጥልና ጥሩ ነገር እንደሚያስከብረን ብዙ ነገሮችን አይተናል። ቲና ዛሬም ቢሆን በትዳር አጋሯ ላይ ይቅርታ እየጠየቀችው ትገኛለች። ይሄ ደግሞ የማስመሰል ስራዋ ነው። ምክንያቱም አባቱን አሳግታ ወይም አስገድላ ገንዘቡን የምታገኘውን መንገድ እየፈለገች ትገኛለች። አሁን ላይ ግን ትሁት የአንድ ነገር ያዳመጠችው ነገር ሳይኖር አይቀርም። አስወግደው የሚለውን ከጀርባ ስለነበረች ሳትሰማ አትቀርም። ምክንያቱም ደግሞ አባዬ ቅድም እንደወጣ አልተመለሰም፣ ጨንቆኛል ብላ ለካሌብም ነግረዋለች። ስልኩንም ሲደውል እስካሁን ድረስ አልተመለሰም ወይ ብለው ሁላቸውም ግራ ተጋብተዋል። አባባ ይመለሱ ይሆን ወይስ ደግሞ በዛ በላተኛ አውሬ እጅ ገብቶ ሊተርፉም ይችላሉ።